ይፈጣሪ ያለ ቆይ ለምንድን ነው እጂ ማይታለ መኪናው እንደቆመ ሳየው ወደ ጫካው ገባ። ጫካው ጨለማ ነበር። በዓለም ላይ የምሳሳለትን ሰውዬ በጥይት አቁስልኩት። አቃቤ አስበው እስኪ አስበው ምን እንደማደርግ አላወኩም። በጣም ደነገጥኩ እና ፈርቼ ነበር። አቃቤ እውነት አልዋሸሁም፣ ፈርቼ ነበር። ታሲንን ገደልኩ። ወንድም ታሲን አለቀልኝ። በቃ ነው ገደለኝ፣ አለቀልኝ። በዛን ሰዓት በጣም ስለደነገጥኩኝ ለምን እንደዛ እንዳደረኩ ራሱ አላውቅም። የመኪናው መስታወት ሰበርኩት። ከዛ ደሙን አጸዳሁት። ከዛ አስክሬኑን ወፎችና ተኩላዎች ይበሉታል። ከዛ አልያዝም ብለህ አሰብክ? በዛን ሰዓት ላይ ጭንቅላት ውስጥ ምን እንደተፈጠረ ራሱ አላውቅም አለቃ። እሺ ቀጥል። ከዛስ? አሎ ኑ ሰራት ነኝ ወንድም። የመጥፎ ነገር ተፈጥሯል። አጋጣሚ ነበር። እውነት እላችኋለሁ፣ አጋጣሚ ነው። እውነት ያላሰብኩት ነገር ነው። እመኑኝ፣ በአጋጣሚ ነው የተፈጠረው። የተረገመ ቀን ነው፣ የተረገመ ቀን። ኮማንደር፣ አንዴ ላናግረው እችላለሁ? 1 ደቂቃ ስጠው። ፊቴን ተመልከተው። ስርዓት ቀና በል እያልኩ ነው። ወንድሜ ቀና በል እናይኝ። ወንድሜ ፈጣሪ ይቅር ይበለኝ። ፈጣሪ እንደፈለገ ያርገኝ። ነገሩ አንተ እንደምታስበው አይደለም። አደጋ ነበር አለቃ። የምን አደጋ ነው? አቶ ታሲን እንደዚህ ማለክ አይደለም። እባክህ። እሺ ይቅርታ። መነካካት አይቻልም። እባክህ። ለአመታት ከኔ ጋር ስትሰራ ነበረ፣ ከኔ ገበታ ስትበላ ነበረ። ወደ እኔ መጥተህ ወንድም ታሲን ይሄና የተፈጠረ ብለህ ብትነግረኝ ይበሳጭብህ ነበር። ለምንድን ነው ዝም ብለህ ሰዎችን የምትወነጅለው? ለምን በሐሰት ስም ታጠፋለህ? ለምን አታላይ ትሆናለህ? ወንድሜ በጣም ፈርቼ ስለነበር ነው። ፈጣሪን ሳትፈራ ሰውን ግን ትፈራለህ። ወንድሜ ታሲን ይቅር በለኝ። እጅህን ልሳመው አለቃ። ለአንተ ራሴን መስዋዕት አደርጋለሁ። ቅጣትን ትቀበላለህ። ምስጋና ቢስ ነህ። ወደ መኪና ስማኝ ሰራት፣ ስለ ቤተሰብህ አስብ እሺ? አቶ ጂሃን እንደምትወደው ነው። ቅመሰው እስኪ። በጣም አሪፍ ነው። አመሰግናለሁ ወንድሜ። ተሸከርክ። እንዴት ይቸግራለሁ? የተባረከ ይሁን። አመሰግናለሁ። አንድ ነገር ልነግርህ እፈልጋለሁ፣ ግን በስተት እንዳትወስድብኝ። እሺ ንገረኝ። ልልህ የምፈልገው ከዚህ ቀደም ስለ አንተና ስለ ቤተሰብ ወሬዎች ሰምቻለሁ እና እዛ ውጭ እያለሁኝ ለራሴ ምን አይነት ጉረኛ ነው ብዬ አስብ ነበር። ግን ይቅርታ አድርግልኝ አቶ ጂሃን፣ ካወኩህ በኋላ ምን አይነት ትሁትና መልካም እንደሆንክ አይቻለሁ። አመሰግናለሁ። አሁን ስለ አንተ በፊት ላይ መጥፎ አመለካከት ስለነበረኝ ይቅርታ እንድታደርግልኝ ነው የምጠየቅህ። አንተም በሙሉ አይኔ ማየት ድፍረቱ የለኝም። አትጨነቅ እሺ? ምንም ችግር የለውም ወንድሜ። አመሰግናለሁ። ጂሃን ሻንሳላል። ወይዘሮ ሜሌክ በድጋሚ ምግብ ላከችልን። አይ በአሁኑ ባሏን ወደ ወይዘሮ ሜሌክ ልንመልስላት ነው። ምን ማለት ነው? ነፃ ነህ አቶ ጂሃን። አመሰግናለሁ። እንኳን ደስ አለ። አመሰግናለሁ። እንኳን ደስ አለ። አመሰግናለሁ። እንኳን ደስ አለ። እንኳን ፈጣሪ ረዳ። እንኳን ደስ አለ ጌታዬ። አመሰግናለሁ። አመሰግናለሁ። እንኳን ደስ አለ። በጣም አመሰግናለሁ። ናዚ ጂሃን የት አለ? ብቻህን እኮ ነው የመጣኸው። አይመጣም እንዴ? እየመጣ ነው መሌክ፣ አሁን ይመጣል። ምንም አታስቢ። እሺ ናዚም፣ ሁሌም ከጂሃን ጎን ሆነ እንደደገፍከው ነው። እውነት በጣም ነው ማመሰግነው። አረ ምንም አይደል እህቴ። ስራዬም ጂሃንም ለእኔ እንደ ቤተሰቦቼ ናቸው።
አቶ ታሲን ለእርዳታና ትብብር አመሰግናለሁ። እውነት አመሰግናለሁ። ምንም አይደለም ወንድሜ። እንግዲህ የሆነው ነገር አንድ ሆኗል። ናዚም በድጋሚ በጣም ትልቅ ውለታ ነው ያልክልኝ። እውነት እንዴት ብዬ እንደማመሰግንህ ራሱ አላውቅም። ምንም አይደለም ሜሌክ። አሁን ጂያን ወንድሜ ብቻ ሳይሆን የወንድሜ ልጅ አባትም ጭምር ነው። ጂሃን የኔ ፍቅር፣ ቀስ በይ የኔ ፍቅር፣ የኔ ፍቅር፣ ፈጣሪ ይመስገን። አሜን ይመስገን። በጣም ነው የነፈኩሽ አይደል? ግን ትናንትና ተገናኝተን ነበር ውዴ። ትናንትና አንተ ውስጥ እያለ ሀሳቤ ሙሉ በሙሉ አንተ ጋር ነበር። ተጨንቄ ነበር፣ ግን አሁን እረፍት ተሰምቶኛል። ጂሃን የኔ ልጅ እንኳን ደስ አለ። አመሰግናለሁ። አመሰግናለሁ። እንኳን ደስ አለህ አንበሳው፣ እንኳን ደስ አለህ። አመሰግናለሁ ናዚም። ወንድሜ ስለ ሁሉም ነገር አመሰግናለሁ። እንኳን በቶሎ ተገላገልክ ወንድሜ። እንኳን ፈጣሪ ለዚህ አበቃ አንበሳው። አሜን ወንድሜ አሜን። በነገራችን ላይ በድጋሚ አመሰግናለሁ። ስላደረግከው ነገር ሰምቻለሁ። አይ ልጄ፣ አንተ ምንም አላጠፋህም። ምንም አታስብ። የሌላ ሰው ጥፋት ነው። ከዚህ በኋላ የማትፈልጉኝ ከሆነ ልሄድ። ፍርድ ቤት ቀጠሮ አለብኝ። ግን ናዚም ሲመች ይህን ደስታ ለማክበር ብንገናኝስ? እራት ብንበላስ ምን ይመስላል? መሌክ፣ ሁላችንም አብረን እናከብራለን፣ እራት እንበላለን። ግን መጀመሪያ ሁለታችሁ ናፍቆታችሁን ተወጡ። እሺ እሺ እሺ፣ ሄድኩኝ። በቃ ሁላችሁም ራሳችሁን ጠብቁ። እንገናኛለን። አመሰግናለሁ። እናመሰግናለን። እሺ ሱምሩ፣ እንሂድ። በቃ እንሂድ። በድጋሚ እንኳን ደስ አለህ። በሉ አጎቴ። አጎቴን ያልከኝ? ያው በብዛት ወንድሜ እያልኩ ነበር የምጠራ፣ ግን እውነቱ አጎቴ ነው። እሱማ ልክ ነው። ወንድሜ በል አጎቴ በል ችግር የለውም። ግን ከዚህ በኋላ አቶ እየተባባለን አንጠራራ። ወይ ታሲን፣ በጣም እብድ ሰው እኮ ነህ። ተመልከት፣ አይነ በእንባ ተሞልቷል እኮ። አይ የኔ አይን በምን እንባ ይሞላል? አይ ወንድሜ፣ አይን ውስጥ የሆነ ነገር ገብቶ ነው። እሺ ስሜታዊ ሆኛለሁ። የጂሃን አጎት መሆን ደስ ይላል። ፈጣሪ ይመስገን። ወንድሜ ይኸውልህ፣ አጎቴ ስማኝ። ድርጅቱ፣ ገንዘብ፣ ንብረት የቱንም ያህል ለእኔ ዋጋ የለውም። በዚህ ሰዓት ሰላማዊ ህይወት ነው የምፈልገው። ለእኔ የሚያስፈልገኝ እሱ ነው። ልክ ነህ። አዲስ ምዕራፍን ጀምር እና ምዕራፉ ውስጥ ካለፈው አንዲት ነጥብም ብትሆን አንቀላቅልም። ምዕራፉ ሙሉ በሙሉ እንደ አዲስ ነው። ግን ደግሞ ያንን አዲስ ምዕራፍ ለመግለጥ ሁሉም ሰው አንድ አይነት ገጽ ላይ መሆንና መገኘት አለበት። እና ኑም ይጠቃለላል። ስሚ ፒናር፣ እንግዲህ ያው የተወሰኑ መጥፎ ዜናዎች አሉ። የያዝኩት ፋይል ይሄ ኦዲት የተደረገ ነው አይደል? በደንብ አይቼዋለሁ። ይሄኛው የየዕለት ዘገባ ነው። የየትኛውን ሪፖርት ነው የጠየኩሽ? የሰጠሽኝ ትክክለኛውን አይደለም አይደል? ምን እያደረግሽ ነው? ሌላ ነገር እያሰብሽ ነው ወይስ ስራውን መስራት አትፈልጊም? አልገባኝም፣ ንገሪኝ። እንደዛ አይደለም። ከስር ያለውን ፋይል አላየኸውም? ደግሞ የየቀኑ የኦዲት ዘገባ ፋይልንም ጠይቀህ ነበር። ለዛ ነው ሁሉንም ያመጣኋቸው። ሁሉንም አምጥተሻቸዋል። ግን እዚህ ጋር እኔ አእምሮ እየቀለጠ ነው ያለው ፒናር። ስራችን ሁሉንም ነገር በፍጥነት ማስተካከል ነው። እዚህ ጋር በእያንዳንዷ ደቂቃ ከጊዜ ጋር ነው ሩጫችን እና ከዛ ሁሉንም ፋይሎች እንደዚህ ጊዜ ስመጪ ሁሉም ሽፋናቸው አንድ አይነት ነው። ጽሁፋቸው በጣም ደቃቅ ነው። ማንም ሰው ይህንን ማንበብ አይችልም። ያስቸግራል። ብዙም ደቃቅ አይደለም። ከፈለክ ግን ከዛም በላይ ላተልቀው እችላለሁ። ምንም ችግር የለውም። አንተ በፈለግከው መጠን መጻፍ እችላለሁ። አይ አያስፈልግም። ይህንን ለማንበብ ሞክራለሁ። ይህንን አይን አጣርቶ ማየት አቁመ ማለት ነው። እንዴት ዋላችሁ? ሰላም ወንድሜ ታሲን፣ ቁጭ በል። እሺ ፒናር፣ አመሰግናለሁ። ሁለት ቡና ልታምጭልን ትችያለሽ? አመሰግናለሁ። ሰላም ነው ወንድሜ? አረፈድክ እኮ።
እስር ቤት ሄጄ ነበር። ጃን ተለቋል አሁን። እናም ዛሬ ከሱምሩ ጋር እንኳን ደስ አለ ልንለው ሄደን ነበር። በጣም ጥሩ ነው። ጂያን ሲለቀቅ ፌሽታ እናቀበላለን። ታሲን፣ ሱምሩና ሁሉም ሰው ይሄዳሉ። ለእኔ ግን ጥላቸውን ራሱ በአካባቢው አላገኘውም። አመሰግናለሁ። ልጁ ምንም ጥፋት የለበትም። ያለ ምክንያት ነው የታሰረ። እኔም ያለ ጥፋት ነው የታሰርኩት። ወንድሜ አስተካክሉ። ስላቋረጥኩ ይቅርታ አድርግልኝ። ኑ ስማኝ፣ እናትህ ናት ያሳደገችው። ሱምሩ የሜሌክ ባል የእህትህ ልጅ አባት ነው። አልገባኝም። ለምንድን ነው እንደዚህ የተናደድከው? አይ አልተናደድኩም፣ ግን ቶሎ መውጣቱ ገርሞኛል። እኔ ግን እኮ ቆይቻለሁ። እድለኛ አልነበርኩም። ስንት ጊዜ ነው መናገር ያለብኝ? ልጁ ያለ ጥፋቱ ነው የታሰረው። እስኪ አስበው። በራሴ ሽጉጥ አስመትቶኝ ከዛ ሽጉጤን ወስዶ ለግል ጥበቃ የሰጠው። እንደዚህ ያለ ነገር ሊፈጠር ይችላል? አንተ በጣም ብልህ ሰው ነህ። ነገር ቶሎ ትገነዘባለህ። እንካ ይህንን ያዝ። ይቀርስ አንብብ። ስለፈጠረ ምንድን ነው እሱ? ወንድሜ ለዓመታት እየመገብኩ ያሳደግኩት እባብ የሰጠው ቃል ነው። ወደ ጫካው እየተቃረብኩኝ እያለ ድምፅ ሰማሁ። ከዛ ድንገት ዞርኩኝና ተኮስኩኝ። ምን ትስቀብልጥስ? ይህ ሰራት ምን እያለ ነው ያለው? የሚናገረው ነገር ዝም ብሎ ነው። እሺ፣ ግን እዚህ ጉዳይ ላይ አሁንም ጂያን እንደሌለበት በምን እናውቃለን? ንገረኝ እስኪ ወንድሜ፣ አልገባኝም። ይበቃሃል ነው፣ ይበቃሃል። ስለዛን ቀን ሁሉንም ነገር አስታውሳለሁ። ታስታውሳለህ እንዴ? አዎ። እኔ ውሸታም መስልሃለሁ? አስታውሳለሁ ልጄ። ጫካ ውስጥ ገባሁኝ። ከዛ በኋላ አካባቢውን አየሁ። ከዛ ነገሮች ቀስ በቀስ ሁሉም መጡልኝ። ታውቃለህ፣ ያ ልጅ በድንገት ነው የተኮሰብኝ። ከዛ ለመደባበስ ሞከረ። ትክክለኛው ወንጀለኛ አሁን እስር ቤት ውስጥ ነው ያለው። ይሄ ልጅ የሚገባውን ቅጣት እንደሚያገኝ ተስፋ አደርጋለሁ ወንድሜ። እውነቴን ነው የምልህ፣ እርግጠኛ ነኝ። አዎ፣ ፍርድ ቤቱ ቅጣቱን ይሰጠዋል። ዳኛውና አቃቢ ሕጉ አሉ። ለማንኛውም አሁን ቀጥሎ የምናደርገውን ብቻ እናስብ። ይሄ ምን ማለት ነው ወንድሜ? የዛን ቀን እዛ ለምንድን ነው የተቀጣጠለው? ለምንድን ነበር ከሻንሳላኖች ጋር አንድ ቦታ ለመገናኘት የተቀጣጠለው? ያው እርቅ ለመውረድ ነው። እኔ ሳልመጣ ስቀር ሁሉም ነገር በንጥልጥል ቀረ። አዎ፣ አሁን ትክክለኛው ሰዓት ነው የኔ አንበሳ። አሁን ልጄ፣ አሁን ኃላፊነት ምን እንደሆነ በትክክል ያወቅው ይመስለኛል። ሰላም፣ እንዴት ነህ የወንድሜ ልጅ? አረፈድን እንዴ? አጎቴ፣ በሰዓት ነው የመጣችሁት። እንኳን ደህና መጣ። እንኳን ለቤት አበቃ ጂያን። ነጻ ስለሆንክ እንኳን ደስ አለ። በጣም አመሰግናለሁ። በሉ እንጂ ሰዎች፣ ኑ ተቀመጡ እንጂ እንደዚህ ቆመን ልናወራ ነው እንዴ? የቀረን ጉዳይ አለን እንዴ ወንድሜ? ዓላማው ለመጨባበጥ ብቻ አይደል እንዴ? ይሄው ተጨባብጠናል እኮ። ዓላማው እሱ አይደለም። እዚህ ያለነው ከዛ ለሚበልጥ ዓላማ ነው። ለማስተካከል ከባድ የሆኑ ከባድ ነገሮች እንዳሳልፍ አውቃለሁ፣ ግን አሁን ሁሉም አብቅቷል። አንተስ ምን ትላለህ አንበሳው? ምን ልል እችላለሁ ወንድሜ? ልክ ነው። ከእሱ ጋር መስማማት አለብኝ። ልናስተካክላቸው የማንችላቸውን ነገሮች አሳልፈናል። አዎ ይቻላል። ምንም የማይቻል ነገር የለም። ጊዜ ይወስዳል እንጂ ይሄን አባባል ያለው ሰው ትክክል ነው። በትክክል አጎቴ። ሁለታችንም ጊዜ እንፈልጋለን። ጊዜ እንሰጠዋለን። ምንም ችግር የለውም።
እዚህ የመጣንበት ምክንያት ቤተሰብ ለመሆን ስለወሰንን ነው። ስለዚህ ሁላችንም ጊዜ እንሰጣጣለን። አጎቴ እሱማ ቤተሰብ ነን። እሱን ለመረዳትና ለመቀበል ትንሽ ጊዜ ወስዶብናል፣ ግን ለምንም ነገር አላረፈድም። የመሊክ መንታ ነን። የሚወለደው ልጅ አጎት ነው። አመሰግናለሁ። እንኳን ደስ አላችሁ። በጣም እንዴት ደስ እንዳለኝ አታውቁም። እንኳን ለቤት አበቃ። አመሰግናለሁ ጀናን። በዛ ላይ ስለ ናዚም ልንረሳ አንችልም። ጥሩ ነገር ነው ያደረገው። እውነት ጎበዝ ነው። ያልኩትን ነገር በሙሉ በደንብ ነው የተከታተለው። ስራው ላይ ጥሩ ልምድ አለው። በጣም የተሳካለትና ውጤታማ ጠበቃ ነው። አዎ ልክ ነው፣ ልክ ነው። በጣም ነው የናፈቀው። አመሰግናለሁ። ቤት ውስጥ አለመኖርስ ጭር አድርጎን ነበር። እባካችሁ አሁን እንቀመጥ። አዎ ተቀመጡ። ለሁለታችሁም በጣም ደስ ብሎኛል። አመሰግናለሁ ይስማ። አመሰግናለሁ ውዴ። ስለ ናዚም ነው ያወራሁት። ምንም ነገር አላልኩም። የምሬ ነው ጀና፣ የምሬ ነው። ኢሳት ወደዚህ ጋር ልሁን። ቆይ ታላቁ ወንድማችን መጥቷል። በጣም የሚገርም ነው። ንጉሱ ተመለሰ? በትክክል ተመልሻለሁ። አንተስ እንዴት ነው? ደህና ነኝ። ደስ ይላል። በነገራችን ላይ ልናመሰግናችሁ እንፈልጋለን። ለእኔም ለመሌክም በሐሳባችሁ ስለደገፋችሁን ልባዊ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። ምንድን ነው የምትለው? ቤተሰብ ነን። ቤተሰብ ማለት ደግሞ መደጋገፍ ማለት ነው። በትክክል እውነት ነው። ቤተሰብ ማለት እንደዚህ ነው። ቤተሰብ ነን። በዛ መሰረት እንንቀሳቀስ እባካችሁ። በጣም ትልቅ ነገር ተምሬያለሁ። ቤተሰብ በጨመረ ቁጥር ጥንካሬውን በዛው ልክ ይጨምራል። ስለዚህ መደጋገፍ አለብን። አመሰግናለሁ። ታውቃላችሁ መሌክና እኔ የቤተሰብ ናፍቆት በውስጣችን ይዘን ያደግነው። በቅርቡ ልጃችን ይወለዳል እና በደስታና ሰላም በሚወዱ ቤተሰቦች ውስጥ እንዲያድግ ነው የምፈልገው። መቼም ትረዱኛላችሁ። አሜን። ወንድሜ ቆንጆ ንግግር ነው ያደረከው። በጣም አስፈላጊ የሆኑ ነጥቦችን ነው የዳሰስከው። እኔም ትንሽ ልጨምርበት የምፈልጋቸው ነጥቦች አሉኝ። አሁን ያ ርዕስት ከተነሳ ይቀር እዚሁ ላይ የሆነ ነገር ብጨምርበት ደስ ይለኛል። በኋላ ላይ ትናገራለህ። እኔ የጀመርኩት ልጨርስ። አዎ ቀጥል። ዛሬ ከአጎቴ ታሲን ጋር ነበርኩ። ኖም መጥቶ ነበር። ተቀምጠን ተነጋግረናል። የዛን ቀን ማታ ሰላም ለመፍጠር ተሰባስበን ነበር እና እሱም በቦታው እንደነበረ ታውቃላችሁ። መሆን ያለበት ነገር ስላልሆነ ነው ያ የተፈጠረው። እኔ እንዳንቺ አላስብም መቴ። አሁንም ረፍዷል ማለት አይቻልም። እኔ አመለካከቴ እንደዛ ነው። ምክንያቱም ሰላማዊ ንግግር ነው ያደረግነው። በእርግጥ ዛሬ ማታ እህት ሱምሩና አጎቴ ታሲን እራት እንድንበላ ቤታቸው ጠርተውናል። ሌላ እቅድ እንደሌላቸው ተስፋ አደርጋለሁ እና ሁላችሁም ብትገኙ ደስ ይለኛል። ቆይ አሁን ደግሞ ይህንን ሰውዬ አጎቴ ብለህ እየጠራ ነው? ያለውን ትሰማለህ አይደል? ግን አጎታችን አይደል እንዴ? ምን ብዬ ልጥራው? እውነት ነው። እና ምንም ቀጠሮ የለንም? ምንም ቀጠሮ የለንም። እርግጠኛ ነሽ ግን? ዝም ብለን እንሄዳለን። አይ እቅድ የለኝም። ጂሃን ይሄንን በትክክል ነው የተረዳሁት። ግልጽ እንድታደርግልኝ ፈልጌ ነበር። ካልተሳሳትኩ ጥሪው እራት ነው አይደል? አዎ አታስቢ፣ በደንብ ነው የምንጠግበው ጀናን፣ አታስቢ። ስለሱ አይደለም። በእርግጥ ስለምትለብሰው ልብስ ተጨንቃ ነው። አሁን ገብታ ሙሉ ቁም ሳጥኑ ልታመሰቃቅለው ነው አይደል ጀናን? ኢሳት እኛም መሄድ እንችላለን አይደል? እኔ አልሄድም፣ እናንተ መሄድ ትችላላችሁ። እውነትሽ ነው። እሺ እንደፈለግሽ። እኔ በጭራሽ እንድትሄጂ አላስገድድሽም፣ ግን የባንክ ሂሳብሽ ከተዘጋብሽ ብዙም ቅር እንዳይልሽ እሺ? እሱን ቆይ ምን አገናኘው? ከሁሉም ጋር ይገናኛል። ወንድምሽ አይደለም? የሆነ ነገር እየጠየቅኩሽ ነው እና ላደረገው ምን ያልሽው። ስለዚህ የሚከተለው መዘዝ መጋፈጥ አለብሽ። አዝናለሁ። እሺ እስቲ አንዴ ልይ ጉዴ።